ከዚህ በኋላ ሳሮን የኔ አዳፕትድ ልጄ ናት። ከዚህ በኋላ ልጄ ናት፣ እንደ ዋንትያ ማለት ነው። አንድ ሰው አፏን ከከፈተ እናት ልጇ እንደተነካች ላለው መጥቼ ጆንዳኒ ጆንዳኒ ነው። ስማ እኔማ የሆነ ነገር ልጠይቅ ነበር። አክቹዋሊ ለምን ከእንትና ጋር ትጫወቱም? የቀጠሮ ጌም ከአሮና ጋር አንቺ ምን አሳዘነኝ እኮ ማርያምን አሞራው ልጠይቅ ነበረ። የቀጠሮ ጌም አጫውተው እስቲ በማርያም አብራችሁ ተጫወቱ። ባሸንፈው ያሳዝነኛል። ማርያም እንዲህ አታሸንፈውም። በእርግጠኝነት ስሞክ አለው ሰው አላየም እንዴ? ቤታን ራሱ እንዴት እንድትፎካከራት ለዛውም ሳይዘጋጅበት። ግን ማርያም ችግር ያለው ለምንድን ነው እሱ ለሰው የሚረዳው? ግን እንትን ነው አንዳንዴ የውልህ ሰው ሲብስበት በቃ እላፊ ሲሆን ነው እኮ እንደዚህ የሚሆነው። እንደዛ የሚያደርግ ሰው አይደለም። ምናምን ያራዳ ልጅ ነው። በቃ ዝም ብሎ ዘፈኑን ኢንተርኔት መደበሪያ ነው የምትሆኙ ማለት ነው። ገብቷቸዋል። ስለዚህ ልክ ምናምን ለመምሰል የምትሯሯጭ ሁላ አሁን ቆመሽ ስሚና እህትሽ ብትሆንስ? እኔ አሁን ሰዎቹ በፊት ወይ እናቱን አስቡ ወይ ሂዱና እናቷን አይታችኋታል? ተጋሩ ናት መሰለኝ እናቷ። ምስኪን ይሄ እናት አላት። እኔ በነገራችሁ የሰው ልጅ እናት ካየው ደነግጣል። ለምን እንደሆነ አላውቅም። ችግር አለብኝ እናት የሌለንስ እንዳትሉኝ ማለት ገብቷችኋል። ይሁን የሚመልስስ ነገር አለ እና የሆነች ሁልሽም የሳሮንን ቆንጆ ቪዲዮዎች ሙዚቃ በስሎሞ እያረጋችሁ ሳሮን ዊኒክቱስ ምናምን ብለሽ አስመሳይ ወረኛ ሁልሽም አሁን ሳሮንን ሊቨራል ነው። ፈርስት ኦፍ ኦል ኢትስ ናት ኢቨን ዳት ሲሪየስ። በሽሮ ትሳደቢያለሽ። በሽሮንም ምስቁም ስቅሏን መጀመሪያ ማሳየት የጀመራችሁት በሽሮ ወጥ እኔ ምን በሽሮ ወጥ እንወደደችም። ምን ይደብርሻል? ሽሮ ወጥ ይደብረኛል። ምስር ወጥ ግን ነፍሴ ነው መፍቷ ነው ብትልት ምን አገባሽ? that's her interest. you don't know መፍቷ ነው። ሽሮ ወጥ አትወድም ኦኬ ማለት ማስገደድ አለብን? የሰውን ልጅ ነፃነት አንንቀፍ። ዛሬ ያየሁት ቢሄቪየር ያየሁባት ነገር ነገ የሚቆጫችሁ ነው። እመኑኝ። ነገ ኢማጂን እቺ ልጅ በፍሪ መሳቃችን ስትቀመጥ ማስክ አርጋ ነው የምትቀመጠው። አፏን ሸፍና ነው የምታወራው። አይ ዶንት ኖ ዋት ሃፕንድ ቱ ሄር። አይ ዶንት ኖ አፏን ሸፍና የምታወራው እቺ ልጅ የምሬ ነው ብላችሁ። ቀጥሎ ደግሞ ይሄንን ቪዲዮ ምን ቪዲዮ እንደሆነ ራስን አይደለም እየነገረችሽ ነው። ማይ ሜንታል በቃ ሄልዜ ፍራጃይል ነው። እንቅጥቅጥ የወጣ ኢሞሽናል ሄልዝን ያለኝ ሞክሪኝ እያለችሽ ነው። ስለዚህ ሊቨር አለው ተዋት ትኑር። እናንተ ተደብቃችሁ እንዲህ ስቴጅ ላይ ወጥታችሁ ማትናገሩ ልጆቻችሁን ቤተሰባችሁን ፕሮቴክት አድርጋችሁ የሰውን ልጅ ቁም ስቅል አታሳዩ። እንደኔ አይነቱ ይችላቸዋል። አንዳንድ ሰው ደግሞ አይችልም። የተቀረጸውን አላቅም ማወቅ አልፈልግም። እንዲህ አንሰፍስፎ ራሴን አጠፋለሁ ምናምን የሚያስብል የሚያደርስ ነገር ከሆነ አልፈልግም። እች ልጅ ምን አረገች ሲባል የተቆራረጠ ልብ መብቷል ማየት። እሷን ካልፈለሽ ዶንት ፎሎ ሄር ከንስዋይ ሽሮ አልወድም አለች። ኦኬ የዓለም መጨረሻ እኮ አይደለም ሽሮ አልወድም ማለት የዓለም። እኛ እኮ በግልጽ እኮ ብሔርን ማንነቶችን ገብቷቸው ሚሊዮን ሰዎችን አንድ ላይ ሰብስበን እንጠላለን የምንል ማህበረሰብ እቺ ልጅ ወጥ ለምግብ ለሞተ ነገር አልወድም ስላለ ኢትዮጵያውያን ተሰብስበሽ እቺ ልጅ ቁም ስቅሏን አበላችኋት። የዘር ጥላቻ ውስጥ የሌለች ምን አረገች? እስቲ ጻፉልኝ። ሳሮንን ለመሰደብ እናንተ ኢንተርኔት ላይ ቡሊ ለማድረግ ምን አርጋችሁ?
ነበረች። እኔ ከ20 ደቂቃ ከኋላዋ መስታወት ነበር፣ አላወቀች። ኦኬ ቆመች። እሺ እኔም ቆሜ ነበር፣ ስላላያችሁኝ ነው እንጂ ገብቷችሁ ባልጋ አይደለም። አውቃ ነው አውቃ አንስታ ልካ ነው። ሃይ ጀሚ ልካ ነው። የልጆች አባት ጋር ምናምን ለገንዘብ ልካ ነው። ሰው ታዋት ፍቷት። ምን ሆናችሁ ነው እናንተ? ግፈኛ አትሆኑ። እግዚአብሔር ለልጅ ልጆቻችሁ ግፍን አታስቀምጡ። እቺ ልጅ አይምሯ ትክክል አትመስለኝም። እኔ አብዳለች ምናምን እያልኩኝ አይደለም። ገብቷችኋል? ሰው ሊሚቱን አታውቁም። የሰው ልጅ ምን ላይ እንደሆነ ምን ሀፕን እንዳደረግበት በምን እያለፈ እንደሆነ አናውቅም። ይዶን ኖ ላይፏን በምን እያለፈች እንደሆነ አታውቁም። ገብቷችኋል? በቤተሰቧ በምን ምን አይነት መከራ እየበላች እንደሆነ አታውቁም። እናንተ የምታውቁት ኦንላይን አያችኋት፣ እሷ ስቴጅ ላይ ናት። እናንተ ስማችሁን፣ ቤተሰባችሁን፣ ህይወታችሁን ደብቃችሁ ከስር ቁጭ ብላችሁ አትጣዷት። እሳት ላይ አታስቀምጧት። ሰው ናት እኮ እንደናንተ ፊል ታደርጋለች። እንደናንተ የሚወዳት ሰው አለ። እንደናንተ የሚወዷት ሰው አለ። የሚወዳት እናት አላት፣ እህቶች አሏት፣ የሚወዷት ሰዎች አሉ። they care for her በመኖሯ ያልተጎዱ ሰዎች አሉ። ቀን እናቷ አለች ሰዎች አሉ። ኦኬ ቀን በቀን እናቷ እንድታለቅስ ምክንያት ካልሆንን ብላችሁ ጠብር ግፍ የምትሉ ሰዎች አላችሁ። ፍቷት ትኑር። የሆነ ኬንያዊ ቦይፍሬንድ ጠበሰች፣ ምን ችግር አለ? እኛ ያለን አይደል እንዴ? ዌስት አፍሪካን ኤቭሪ መንዝ የሚቀያየር ባል ይሉን አለ። እንግዲህ እኔ አላውቅም። ምን ችግር አለ? ኬንያዊ ወንድ ጠበሰች። ወንድ ነው ግን የጠበሰችው፣ ለዛውም አርቲስት፣ ታዋቂ አርቲስት። ኬንያዊ ወንድ ምን ይወጣለታል? የእኛን ወንዶች እስቲ ስም ጥሩ። እስቲ እዚህ አፕ ላይ ያሉትን ወንዶች እዩና እንዴት ድንበር አትሻገር? ማን መብት አለው? ኖ ማን አለ ወንድ እዚህ አፕ ላይ የምታውቁ ይታወቃል። ቲክቶከር አንድ ወንድ አሮና ነበር፣ እሱም አልቃሻው ነው። አንድ ወንድ ያለን አሮና ነበረ፣ እሱም አልቃሻው ነው። ማን አለ ወንዶች? ማን አለ? እንዴት ድንበር አትሻገር? ወንድ ማን አለ? ጻፉ እስቲ ጻፉ። ከዛም መልሱን ወንዶቹ ራሱ ታገኛላችሁ። ተሙ ነው የባለትዳር ነው እሱ። ማን አለ? እዚህ ወጥቶ ከሚለፈልፉት ወንድ ማን አለ? አክሊሉ አሮን አልቃሻው ነው። ገብቶሻል? አሮን አልቃሻው ነው። የለም በቃ ይኸው አሮና ነው የምትሉት፣ እሱ አልቃሻ ነው አልኩኝ። በቃ ወፍ የለም። ስለዚህ ድንበር ከተሻገረች ተቸግራ ሆዴ ያለ ማን ወንድ አለ እዚህ አፕ ላይ? ማን አለ ወንዶች? ጭራሽ ጃፒ ያላሉ። እውነት አሁን ያለው እኮ ወንድ እዚህ ቲክቶክ ላይ ጃፒ ብቻ ነው። ማን አለ? የለም ወንድ የለም። ይኸው የለም ነው። አሁን ከጻፋቿቸው ሁሉ የሚሻለው ጃፒ ነው። ከተጻፉት ሁሉ የሚሻለው ጃፒ ነው። አቤል እኮ $3 እኮ ልኝ ነው የወንድ ቁሙልኝ። ይሄ ወጣቱ ልጅ አይደለ አቤል ማለት እኮ ሄጄ እቺ ጊፍት ብሰጠው $3
የለም። ስለዚህ ሳሮንዬ ተቸገረች፣ ጠበቀቻችሁ። ከዛም በኋላ ምን እንዳደርግ ድንበር ተሻገረች። ስለዚህ አፋችሁን አትክፈቱባት። እሺ ሰውዬ እንዴት ነህ? እሺ ውዶቼ፣ ስለዚህ አፋችሁን አትክፈቱባት። አፋችሁ እንዳትከፍቱ። የምሬ ነው። እውነቴ ነው። እቺ ልጅ ከማልቀስ ራሷን ምናምን ከማለት እየኖረች ባለች ጊዜ ገብታችሁ ሰላሟን ስጧት። ወይኔ ሳሮን ቆንጆ ናት ብላችሁ ቆንጆ ፎቶዋን ዘፈን ለመጋበዝ በጣም ጓጉቷቸዋል ውዶች፣ በጣም ጉጉት ብላቸዋል። ያ ስለዚህ ከዚህ በኋላ ልጃችን ናት፣ አዳፕትድ ሆናለች፣ የእንቁርቲ ልጅ ናት። ከዚህ በኋላ አንድ ሰው ይናገራታል፣ ወጥቼ ነው የምለው ልጄ እንደተነካችብኝ። ገብቷችኋል? ደግሞ የቤቱ ትልቅ ልጅ ናት መሰለኝ፣ እና ሺዝ ኤቭሪቲንግ ለቤተሰቧ ማለት ነው። ላይክ ለታናናሽ እህቶቿ እንደ እናት ናት ማለት ነው። ገብቷችኋል? የእናቷን ጓዳ መታቅ እናቷ አሁን እኔ ታላቀቴ እንደዛ ናት ለእኛ ቤት እና በጣም ከባድ ነው። እረፍ። ያ እዚህ ቤት ልጅ ናት፣ በቃ እንዳትነኳት። ከባድ ነው። ራስ አም ሲሪየስ ዲስ ታይም ከዚህ በፊቱ ይበቃችኋል ካለቻችሁ እርግፍ አድርጋችሁ ተዋት። ይሁን የሚነካና ማይነካን ሰው ዊክ ሰውን አትንኩ ውዶች። አቤል ግን አምሮብሃል በጣም። አሞራን ታግጥ። ኧረ እኔ አልገጥም። በስመ አብ ወስኩት ሲጋጥም ባለጌ ውላ አያውቅም አሞራው። ኧረ እባክሽ አንገደፊ ሀገራት አላምንም እኔ አላውቅም ምናምን የሚሉ ሰዎች ናቸው። በእነሱ ነው የሚሉት። ኧረ እኔ የማያውቅም ወርዶብኝ እኔ እኮ ምስኪን ነኝ። አውቃለሁ። ባታውቅ ነው ይሻላል። ከለመድከው አታውቁም። ምንድን ነው ግን ግጣታ አንቺ ሴትየው አትገቢም እንዴ? የራስሽን ቤት አትከፍችም እንዴ? አቤል አሞራውዬ፣ አንተ አቤል ስማ፣ ቤት ይቆርጣል እኮ። ውይ ብሎ ባልሰጠሽም ቤቴ ብገባ ይሻለኝ ነበር። ለዛ ትልቁን አንበሳ ልሰጥ አልኩና ይቆርጥባል። አሁን ቆረጠ እኮ። የለኝም ማለት ማርያምን ልስጣው ይቁረጥ እንዴ? 2000 ቆርጠ። ኧረ አልፈልግም ዲቦ አልፈልግም። በቤት ቤቴ ስገባ እሺ በቃ ሆነም ያዙ ለጌም ለቢግ ጌም። አረ ለቢግ ጌምህም እመጣለሁ። እንደገና ደግሞ ከፈለክ አሁን ሰጣለሁ ትልቁ። ለምን ደግሞ ላንተ? አረ ይቆርጣል ነው። እኔ እኮ ለሱ ብዬ እኮ እኔ ገፈርሳ በማን እንዳይበላ ብዬ ነው። ጊፍታሮችን ቀምቶ አቤል ምን ላውርድል? ምንድን አለው? አንተ አሞራው ልምድ እንዳለው ያስታውቃል። ምን ማለት ነው? የግጦሽ ማለት ነው። ይጋጥህና መድኃኒዓለም ባናቴ ይትከልህ። አንቺ ግን ጌሙ ደብሯል። ለምንድን ነው የሚገባ ሰው የለም? አየሁ ዛሬ አክቹዋሊ ዛሬ ሰዓቱ ሄደ አይደለ? ሳልገባ ጠዋት ስለነበርኩ እኮ ነው። አንተ ጠዋት ማሜ ሊያስቀጣኝ ይሄ ጫታም በማን አጊነስት እየሰጠ ተለብቦ ሄዳ ከዙዙ ጋር በጌመር አልቀጠማትም። ለአንቺ ራስሽ ተለብልቦ ሄደ። ምን አባቱ ኬት አባቱ ነው የሚያሸንፈው? ግጦሽ ጥሩ ነው። አቤል ምን እየበላ ነው?
እንደዚህ ነው የምበላሽ እንጂ እስማሙ አቤል እንደ እንትን እንደ ወይን ሳይሆን የምፈልገው እንደ አፕል ነው። ስድ አሞራ ከስር ስድ ይላል። አረን አውጣ እናውራ እንዴ እንዳፈራ እኛ ምን ደግሞ ለሶሻል ሚዲያ ትዝ ይልሃል አቤል ለመጀመሪያ ጊዜ ድንግልና የተወሰደው በሰራተኛ ነው ብለህ የተሰደብከው ስድብ አሞራው ረገጡት ኮሜንት ላይ ደፍራህ ነው በሎ መጀመሪያ ድንግልና የተወሰደችው ሰራተኛ ነች አለ። ደፍራው ነው ይሄ እኮ ግን አንድ ደስ ያለ ይሄ የኢትዮጵያ የወንድ ግን የምሩን እኮ ነው እሱ የተናገረው። የተወሰደው የእውነትን በሰራተኛ ነው። ግን ቢሆን እሱስ ልክ ነሽ። ግን ስማ ወይ ምንድን የተደፈረ ተኝተ ያለ ነው። ግን አቤል ግን በስንት ዓመት ነው እንደዛ እንትን ያልከው ማለት ነው? ስምንተኛ ክፍል እያለሁ። ስምንተኛ ክፍል ማለት ስንት ዓመት ነው? ይዛኔ 10 ምናምን ቤታ 16 ምናምን አካባቢ 15። አረ ከዛ አንሳል በእርግጠኝነት። አንቺ ዜድ ነይ ግቢ፣ በማርያም ወይ አንቺ ግቢ። ዲቦ ማልገባም ዜድን አስገባል።